ደግሞ እንዳትረሽ በእናትሽ ስም ቃል ገብተሻል። እትዬ ምንድነው? ቆይ ያህል ስለምን ልትጠይቂኝ ነው? ትላንትና አጣድፈሽ የጠራሽኝ ምን ልትነግሪኝ ነበር? በእናቴ ስም ቃል ገብቼማ በፍጹም አልዋሽም። ቃል ያንቺ እውነተኛ ልጅ አይደለችም። ምን እያልሽ ነው? ከራሱ አፍ ነው የሰማሁት። ባለፈው ለመጣችሁ ልጅ ስትነግራት ነው የሰማሁት። በፍጹም አላምንም። ይሄንን ውሸትሽን ነው። አይደለም እትዬ፣ ቃል ያንቺ ልጅ አይደለችም። በኃይሉ ያንቺን ሀብት ለመውረስ ያመጣት ልጅ ናት። እቅዳቸው ሙሉ አንቺን ገሎ ሀብትሽ መውረስ ነው። ዝም በይ ውሸታ። ትንሽ ተሰማሽ፣ በቃ ወደ በኃይሉ ሄድሽ። እውነቴን ነው እትዬ። ቆይ አንቺ እኔና ልጄን ለማለያየት ለምንድን ነው የምትፈልጊው? ብንለያይ ምን ትጠቀሚያለሽ? ቆይ አንቺ ምንድን ነው ሀሳብሽ? አለያያቸው ተብሎ ተልኮ ተሰጥቶሽ ነው? ምንድን ነው? ኧረ እትዬ እኔ ተልኮ የለኝም። አለሽ። ባይኖርሽማ ኖሮ ከመጣሽ ጊዜ ጀምሮ እኔና እናቴን ለመለየት አትሞክሪም ነበረ። ትዝ ይልሻል ማምዬ፣ በመርዝ ልገልሽ ነው ብላ እኮ እኔና አንቺን ልታጣላን ስሞክር ነበረ። አንቺ ግን እንደዚህ መጥፎ ሰው መሆን ምን ያደርግልሻል? ስትታይ ጥሩ ሰው ነው የምትመስለው፣ ግን ውስጥሽ ይቅር በለኝ ፈጣሪ። ምን አይነት ሀሳብ ነው ያሰብኩት? እባክህ መቼም እንደዚህ እንዲሆን እንዳታደርግ። መልሽልኝ እንጂ እየጠበኩሽ እኮ ነው። ትላንትና አጣድፈሽ የጠራሽኝ ምን ልትነግሪኝ ነበር? እትዬ ለእናቴ ብር ስለማያስፈልገኝ ከሚመጣው ደሞዝ ላይ ልጠይቅሽ ነበር። እውነትሽን ነው? በእናቴ ቃል ገብቼ እንዴት ዋሻለሁ? ጎበዝ ብሌን፣ በአሁኑ በጣም ጥሩ ተምረሻል። አምንሻለሁ። ስንት ብር ነው የፈለግሽው? አንቺ አግኝቻለሁ፣ አያስፈልግም። ስጦታ እኮ አይደለም ከደሞዝ ነው የሚቆረጠው። ቢሆንም ብሌን፣ እኔና አንቺ እኮ እንደ አሳቢና እንደ ሰራተኛ አይደለንም፣ እንደ እናትና ልጅ ነን። ነው እሱማ። እኔም እንደ እናቴ ነው የማይሽ። ልጅሽ መሆን ነው የምፈልገው እኮ። ስንት ነው ንገሪኝ። እናት ጋር ደግሞ መግደርደር የለም። እትዬ እባክሽን ኃጢአቴን አታብሹ። የዋሻው ሻንሶ ጭራሽ ብር ልቀበልሽ ነው። ብሌን ንገሪኝ የምትፈልጊው ነው። አሁን ለማየት ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። እንግዲህ ብሌንን በኃይሉ እያስቀያት ነበር። አፍሽን እለቃለሁ ግን አንድ ነገር ትንፍሽ እንዳት ብሎ እያስጨነቃት ነበረ ማለት ነው። እባክህን ልቀቀኝ፣ እኔን እንደፈለገኝ አድርገኝ፣ ግን አሳዳጊ እናቴ ምንም ነገር እንዳታረግ እያለች ነበር እያስጨነቃትና ምን ነበር ትናንትና ቢሮ የመተሽ እኔን ስታስፈራሪኝ ነበር። አንድ ነገር ትንፍሽቴና ሲጣርጌ ነው እዚህ የሚገልሽ፣ ምንም ነገር እንዳትተንፍሽ እያላት እያስቃያት ነበር። እሺ በኃይሉ ልቀቀኝ እባክህን፣ እሺ እኔ እንደፈለገኝ አድርገኝ፣ እናቴን ግን ጫፏን እንዳትነካ እያለችው ስትለምነው ነበር። ትናንትና ስታወሪ ነበር እኮ እንደዚህ አልነበረም፣ ምንም አታመጣም ብለሽኝ አልነበረም እንዴ እያላት ነበር። አዎ አጠብቻለሁ፣ ለሱ ይቅርታ አድርግልኝ እያለችው ስትለምነው ነበር። እናም በኃይሉ ግን መቼም አልተውሽም፣ እገልሻለሁ፣ አርፈሽ የማትቀመጪ ከሆነ እሺ አጠፍቻለሁ፣ ለማንም ምንም ነገር አልናገርም፣ ስለዚህ እናቴን ጫፏን እንዳትነካው፣ ስለ ሰላም ምንም ነገር አልነግራትም እያለችው ነበር። እሱ ይሻልሻል፣ አንድ ነገር ትንፍሽ ስላለው ካልሽ እገልሻለሁ እያላት ነበር። ከኃይሉ ጋር የሚሰራ ደግሞ በጣም እያዘነለት ነበር። ምክንያቱም ከሷ ፍቅር እያዘው እያሳዘነች መሆኑን እየተረዳ ነበር። ብሌን እንግዲህ ቃል እንግዲህ ብሌን ዛሬ የመጨረሻሽ ነው፣ ከማን ጋር መፋላት እንደነበረብሽ ያለማወቅሽ ነው እያለች እንዳጋጣሚ ሰላምዬ ከእንቅልፏ ነግቷ ድምፅ ሰምታ ስለነበረ ወደ ብሌን ክፍል ስትሄድ እንዳጋጣሚ ቃል እየሮጠች ታያታለች ማለት ነው። ነገር ግን ማሚ ምን ትሰራለሽ እዚህ ብላ ጠየቀቻት። አይ እዚህ አካባቢ እኮ ድምፅ ሰምቼ ነበር፣ የቃልን የብሌንን ድምፅ የሰሙ መሰለኝ እያለቻት ነበር። አይ ብሌን እኮ ተኝታለች። ልጄ አልተኛሽም እንዴ? እስካሁን ለምን አልተኛሽም እያለቻት ነበር። ማሚ ድምፅ ስሰማ እኮ ነው እኔም የተነሳሁት፣ ለምን አልተኛሽም ብላ ብሌን የብሌን ክፍል ውስጥ ድምፅ እየተሰማ ስለነበረ
ሰላምዬ ከፍታ ምን ተፈጠረ ብላ ለማየት ነበር አላማ ማለት ነው። ነገር ግን ቃል እሷ እንዳታይ ብላ ከኋላ ዱላ አንስታ ማጅራቷን ትመታና ራሷን ትስታለች። ገድያታለሁ እያለች ብሌን ቃል እያለቀሰች ነበር። ቃል ስጀመር እንድትሞት ነበር የምትፈልገው፣ ነገር ግን ገደልኳት እያለች ማልቀሷን ቀጠለች። ተረጋጊ እያላት ነበር ባይሉ፣ ነገር ግን ገድያታለሁ በገዛ እጅ ገደልኳት እያለች ማልቀስና መጫወ ጀመረች። ሰላምዬ ራሷ ስታ ነበር። ብሌንም ስትሰማ በጣም ደነገጠች። ምክንያቱም ለሷ ብላ ነበር ሰላምዬ አደጋ ውስጥ የገባቸው። ነገር ግን ዳኒ ደግሞ እንቅልፍ እምቢ ብሎት ስለ ብሌን እያሰበና እየተጨነቀ ነበር። ብሌንም በጣም ይወዳታል እና ፍቅሩን ለመግለጽ ግራ ተጋብቶ ግራና ቀኝ እያለ እያሰበ ከራሱ ጋር እየተወያየ ከራሱ ጋር እያወራ ነበር። እና ባይሉም ሰላምዬ መኝታ ቤት ሳሎን ካስገባት በኋላ ዝም ብለሽ አትንጣጪ፣ አንድ ነገር እናደርጋለን ካሁን በኋላ ገደልኳት ምን ብያለሁ እያልሽ ራስሽን አታስጨንቂ፣ ዝም በይ ብሏት ቃል ላይ ይጨዋታል። እና ብሌንን ይሄ ሁሉ በአንቺ ምክንያት ነው የሆነ እያለ ብሌንን ጭራሹ ተወቃሽ አደረጋት ማለት ነው። ከዛ ባይሉ አይ አለቃ አንተ ችግር ውስጥ እንዳትገባ ብዬ ነው መጥፎ ነገር ማድረግ የለብህም እያላት ነበር። ልቀቀኝ ታቀላንተን ከጎዳና ወስጄ ነው እኮ ያሳደጉ ብሎ እያስፈራራው ነበር። እና ስለዚህ አንተ ሽከሬ ነው፣ ስለዚህ ፊት ለፊት እንድትቆም አልፈልግም፣ አሁን ዞር በልኝ። ከዛ ሰላምዬ ትነቃለች ማለት ነው። ምን ተፈጥሮ ነው ብሌን? ከድምፅ መኝታ ቤትሽ እኮ ድምፅ ሰምቼ ነበር፣ አንቺ በር ላይ ነበርኩ። ከዛ ወዲህ ምን እንደተፈጠረ አላቅም እና ምንድነው የተፈጠረ ብላ ጠይቀቻት። አይ ተኝቼ ነበር ምንም አልሰማውም፣ ግን እኮ አንዴ ሳይሆን ሁለቴ ነበረ ድምፅ የሰማሁት ከአንቺ ክፍል እያለቻት ነበር። ማሚ ፈርቼ ነበር እኮ ከብሌን ጋር ሄደሽ ከዛ ስትመለሽ ወድቄሽ ነው እያለቻት ቃል ሟሸታን ቀጠለች ማለት ነው። ሰላምዬ ግን ምንድነው የተፈጠረ? ምንድነው እንኩ እያለች ጥያቄ እኔ እኮ ላጣሽ ነበረ ማሚ፣ በጣም ፈርቼ ነበር፣ በጣም ጨንቆኝ ነበር እያለች እንግዲህ ራሷን ልትገላት የነበረው እናም በጣም እንትያጅ ነበር። ዳኔ ከራሱ ጋር ግራና ቀኝ ጋር እየታገለ ነበር። በቃ ስሜትን ግለጽለት ንገረው እያለ እንግዲህ ለቃል ለብሌን እንደሚወዳት ለመናገር ሊወስን ነው ማለት ነው። ነገር ግን ከራሱ ጋር እያወራ ነበር፣ ግራና ቀኝ ራሱን እያዳመጠ ምን ማድረግ እንዳለበት ራሱን በራሱ እያወራ ነበር። እናም አሁን ያለን ስሜት ለብሌን መናገር እንዳለብኝ ይሰማኛል እያለው ነበር እና እንደዛ ለማድረግ እየሞከረ ነበር። ሰላምዬ ብሌን ልትነግራት የነበረውን ስላልሰማች ምን ልትነግሪኝ ነበር እስቲ ንገሪኝ እያለቻት ነበር እና ይህ በቅጥላንት ልትነግሪኝ የነበረ በአስቸኳይ ጠርተሽኝ ነበር። አሁን በእናትሽ ማይልኝ፣ በእናትሽ ቃል ግቢልኝ፣ ምንም ነገር ሳትዋሽኝ እውነቱን ንገሪ እያለቻት ነበር። እትዬ ይቅርታ ምንም ልነግርሽ የለኝም፣ ግን በእናቴ እምላለሁ እያለች ገንዘብ ፈልጋ እንደነበረ ነገሮቹን ዋሸች ማለት ነው። በሀሳቧ ጭልጥ ብላ ሄዳ ነበር። ምክንያቱም ስትነግራት ሰላም እንዳላመነችው በሀሳቧ አእምሮ ውስጥ ስላነበረ ማለት ነው። ነገር ግን ምንም እንዳልተፈጠረ ብሌን ተናዳ ልትናገር ነበር። ነገር ግን አልቻለችም። ሰላምዬ ልጄ ትክክለኛ ልጄ ነች ብላ በሀሳቧ በጥፊ ስትመታትና ስትጨክንበት አየች። እናም እንደዛ ሲሆን ሀሳቧ ቀይራ በር ትንሽ ቸግሮ ስለነበር ለመውሰድ ፈልጌ ነው ከደሞዜ አለቻት። አይ በጭራሽ ደሞዝ አይደለም ስጦታሽ ነው ብላ 2000 ብር ሰጠቻት። ነገር ግን ብሌን ቃልን እየተከታተለቻት ነበር። እንደውም እሷ የሰጠቻት ስጦታ ብላ ብሩ ብሌን ቃል ነበር የወሰደችበት። ቃል በጣም መጥፎና ጨካኝ ነች። እናም በጣም እንደምትወዳት እንደ ሰራተኛ እንደማታት እንደ ልጇ እንደምታያት እየነገረቻት ነበር። እኔም በጣም ወደሽ እህቴ እንደ እናቴ ነው የማይሽ እያለቻት ነበር። እና በዚህ ስማሙና ብሌን በማዋሸታ በጣም ጸጽቷታል። ማዋሸት አልነበረብኝም፣ የራሴን እናት ቃል ጠብቄ የእሷን የሌላ እናት ቃል መብላት አልነበረብኝም፣ ማዋሸት አልነበረም ብላ በጣም ተጸጸተች። ምነው ውሸት ብርቅሽ ነው እንዴ? ዛሬ ብቻ ነው እንዴ ዋሸሽው? እያለቻት ሞድ እያያዘችባት ነበረ ቃል። ነገር ግን ገንዘቡን ይዛ ሄደች። እሷ ስጦታ ብላ የሰጠቻት ማለት ነው። ስለሚሰጠችው እሷ በውሸት አመጣው። አልቀረብሽም፣ ተይኝ ብቻዬን ተኝ፣ ከኔ ምንድን ነው ትፈልጊ? በቃ አትይኝም እንዴ ብላ ጮችበት። ይልቁንስ አንቺ ማትፈልጊ ከሆነ እኛ እንፈልገዋለን ብሩ ብላ ይዛ ሄደች ማለት ነው። ነገር ግን በጣም ጨካኝና ምንም ሪራ የሚባል ነገር እንግዲህ የራሷ እናት ያልሆነ ሀብትና ንብረቱን ለማስደት ስትል ሰላምን ገላት ነበር። ነገር ግን ዳጊ ምን ነበር ማታ የተፈጠረ እያለ ስጠይቃት ነበር እና ቃል ምንም እንዳልተፈጠረ እያወራቸው
እያወራችሁ ነበር ከዳኒ ጋር። ዳኒም በደስታ ነበር ሳውራት ነበር፣ ምክንያቱም ፍቅሩን ለመግለጽ ዳር እያለ ነበር። በአጋጣሚ በር ሲንኳኳ ቃልዬ ብሌን በሩ ለመክፈት ሄደች። ልክ ስትሄዱ ማስታወሻ ለብሌን የሚለው እንደ አጋጣሚ ይመጣታል። ወረቀቱን ፖስታ ስመጣ ፖስታውን ከፍቶ ስታየው ዳኒ እናቱን ያገተበት ነበረ ሁኔታ ነበር። እናቱን ሳግትና እናቷን ሳሰቃይ እንደነበረው ፎቶ ያሳያል ማለት ነው። እናቱን እንዳገተ የብሌን እናት እንዳገተ ዳጊ አታውቅም ነበር። ነገር ግን ዳጊ ነበር እናቷን ያገታት። እሱ ደግሞ ፎቶ ማስረጃ ነበረው። በዛ የተነሳ የእናቷ ታውቃለች እሱ እንዳገተ። ነገር ግን ብሌን እናቱን እንዳዳናለት አንበሳ ነበር። ነገር ግን ያገተው ሌላ ሰው ነበር እና ፎቶ ስታየው ማመን አቅቷት በጣም ያለቀሰች እና ድንጋጤን የነበረ፣ ምክንያቱም ዳጊ እናት አሳሰቃያት የነበረ ፎቶ ነበር እና ስታዩ ይህንን ማመን አልችልም፣ ይሄ ምን እያደረግ ነበረ ዳጊ ብላ ጠየቀችው። እናቴ ስታግታት ስታንገላታት የነበርክ አንተ የነበርክ ማለት ነው ብላ ጠይቅ። እንደምታስቢ አይደለም እባክሽ፣ እናትሽን እንደውም የደንኩት እኔ ነኝ። እኔ ከዚህ ልወጣ ስል እናቴን ይዛት መታ ከዛ እኔ እናቴን እንደታደግካት ስታስመስል ነበር። አምንክ ነበር እኮ ዳጊ፣ አምኜክ ነበር። ከሁሉም ሰው አንተን አስፈልጬ አምኜ ነበር። ግን አንተ ከኋላዬ ሌላ ስራ ነበር ስትሰራ ነበር። አንቺን ልገል ነበር እና አንቺ እንዳትጎጂ ብዬ ነው እናትሽን ያገትኩ። እናትሽ ደግሞ ይህንን ታውቃለች ብሎ ነገራት። ቢሆንም እናቴን እንደዛ ማሰቃየት አልነበረብህ። ቆይ ዳጊ ምን በድዬ ነው እናቴን እንደዛ ስታንገላታ ትንሽ እንኳን እመም አይሰማ ብላ በጣም እያለቀሰች ስታው ነበር። እሱም እጅግ በጣም ደንግጦ ነበር፣ ምክንያቱም ያልጠበቀ ነገር ነበር ያየ ማለት ነው። ወደ ተመልካዮቼ ዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ በያላችሁበት።